ወደ ላይ ወደ እህቷ ነው ሮጣ ሄደችው። በቃ እኔ ሂጅ ልያት። እትዬ እኔ ጠርቻት እመጣለሁ። አንቺ ቁጭ በይ። ምን አዱሪ ገብተህ ዝም ብለህ ቆምክ? ኑኑ ፈልጌ ነው። ኑኑ ትዬ ፈለገችሽ ነው። እሺ ትንሽ ቆይቼ እመጣለሁ። አይ አሁን ነው መሰለኝ ፈለገችሽ። ልጠራሽ ትመጣ ነበር፣ እኔ ልጥራሽ ብያት ነው። እሺ በቃ እየፈለገችኝ አይደል? በቃ ሄጄ ላግኛት። ስለወጣች ደስ ብሎኛል። ምን እንደማደርግ ግራ ገብቶኝ ነበር። የሆነ ነገር እንዳትሆን መስፈራ ነበር። አሁን እኮ ወጥቻለሁ። በቃ ስለተጨነቅልኝ አመሰግናለሁ። ምንም አልሽ? አትጎድሽም አይደል? ምንም አልሆንኩም፣ ግን በጣም ደክሞኛል። በቃ እረፍት አድርጊ። ምግብ መብላት አለብሽ። መጀመሪያ ትሄድ ላገኛት ነው። እሺ ጥሩ። በቃ እኔ የምልህ አታወራም እንዴ? ምን ላውራ? አይ ምንም፣ እንዲሁ ዝም ስትል ጨንቃለ ብዬ ነው። ኧረ ተይ አታስቂኝ። ይኸው አንቺ የኔንም ያንቺንም እያወራሽው አይደል እንዴ እህቴ? እህቴ? አዎ ምን ነው? አይ ምንም። እኔ የምልህ ተመልሰህ ወደ መጣበት ሀገር ትሄዳለህ እንዴ? አዎ እንኳን እህቴ ተገኘች እንጂ እዚህ ምን አድርጋለሁ? እኔ ግን ሳስበው መሄድ የለብም ማለቴ እህቶች ብቻቸውን ከሚሆኑ ብዬ ነው። ኧረ ብቻቸውን አልሆኑም። ይሄ ሁሉ ሰው እዚህ ቤት ውስጥ እያለ ያው እንዳንተ አይሆኑላቸውም ብዬ ነው። እሱስ አዎ ቢሆንም ግን ቀዩን አልለቅም። ምን ነው ግን አንተ ሀገሬው ቄው ምናምን አልክ? እዚህ ያስቀመጥከው ሰው አለ እንዴ? ማለት አልገባኝም። ምን አስቀምጣለሁ ብለሽ ነው? አይ ነገሩ ላይ እንደዛ ነው የሚመስለው። እንዳልሽ ይሄ ነው ብዬ አልከራከርሽም። ተከራከረኝ እንጂ። ልጅት ምን ሆነሻል? በጤናሽ ነው? አረ ይሄ ደግሞ ምን ጉድ ነው? ለንግግር የማይሆን ሁሉም ነገር ወደ ግራ ነው እንደሚወስደው። መሲ ወንበሩስ? የምን ወንበር እንዴ? ደህና ነሽ አይደለ? መቀመጫ ላምጣ ብለሽ ነበር እኮ የወጣሽው። አዎ አይገርምም፣ ረሳሁት። ነይ ቁጭ በይ። ልክ ነሽ፣ ይረሳል። ነይ ተቀመጭ እህታለሁ።
እንኳን ደህና መጣሽ። ደህና ነሽ? የኔ ልጅ ምን የኔ ነይ እዚህ ጋር የምር ነው ነው በጣም ጨንቆኝ ነበር። ቆይ ምን አይነት ጨካኞች ቢሆኑ ነው አንቺን ጨክነው ያዙሽ? እኔ እንጃ እትዬ፣ እኔ ምንም አላደረኩም። የላክሽኝ ሱቅ እቃውን ይዤ ስመጣ በመኪና ተከትለው ከዛ ሁለት ሰዎች አፈኑ። እንዴ ፊታቸውን አይተሽዋል እንዴ? ራሴን ስቼ ስለነበር በደንብ አላያቸው፣ ግን በትልቅ መኪና ነበር የወሰዱ። ኧረ ተይ፣ መኪናውን አይተሽዋል? መኪናውንማ ፎቶና ቁጥሩ ተይዟል አሉ። መኩዬ ነው እንደዚያ ያለው። ሄለኔ ለጋሽ አልነገርሽውም እንዴ? አይ አልነገርኩትም። ማለት ልነግረው ሲል እኮ በአጋጣሚ የሆነ ነገር አጋጠመኝና ሳልነግረው ቀረው። እንዴ ሄሉዬ ምን መሆንሽ ነው? ከዚህ በላይ ሌላ አስፈላጊ ነገር አለ እንዴ? በሉ አሁን ቁጥሩን ስጡኝ። ይሄ ነገር በቀላሉ የሚታለፍ ነገር አይደለም። አሁንማ ተገኘች አይደል እንዴ? ተመስገን። እንዴ ቢሆንም ነገ ከመሬት ተነስተው ማንን እንደሚወስዱ አይታወቅም። ነገ ቀጣይ ደግሞ አንቺ ልትሆኚ ትችያለሽ። እንዴ ቶሚ፣ ቆይ ምን ማለት ነው? የሰይጣን ጆሮ ይደፈን። ለምንድን ነው የምታሟርተው? ሄሉዬ ምን ሆነሻል? እኔ ለጥንቃቄ ነው እየተናገርኩ ያለሁት። እውነቱን ነው እትዬ፣ እኔም እኮ ምንም ማድረግ አይደለም። እሺ ግን በቃ ምንም አይነት ሟርት አያስፈልግም። እሺ እትዬ። ምን ጉድ ነው? ጭራሽ ቀጥ ብላ ቤት ድረስ መጣች። ትንሽ አስጨናቂ ቢሆንም ጥሩ ቀን ነበር። ቢያንስ ኑኑ ወደ ቤቷ ወደ ቤተሰቦቿ ተመልሳለች። እንዴት እንደሆነ ባላውቅም ተመልሳ ቤተሰቦቿን ያቀፈች ሰላም ስትል መቼም የማይሞላ ባዶነት ነው ራሴ ላይ ታየ። የሆነ የማልፈልግበት የተሳሳተ ቦታ ላይ የቆምኩ ያህል ተሰማኝ። ኑኑ ይህን ሰዓት የሚሰማኝን ደስታ መደበቅ አልችልም። ቢሆንም ግን በቤተሰቦቿ ተከባ ችላ ስትለኝ ማየት ያማል። ብቻ እንኳን በሰላም ወጣች። አምላኬ በጣም ግራ ገብቶኛል። በየቀኑ እንቅልፍ ማጣት፣ የአባቴ ናፍቆት፣ ብቸኝነት፣ ዝብርቅርቅ ያለ ስሜት። ቆይ ምን ባደርግ ነው የሚሻለኝ? እሺ የት ልሂድ? በየትኛው አቅሜና ሞራሌ ነው በድጋሚ ቀና ብዬ ቆሜ ሰው የምሆነው? ሄጄ ላናግረው እንዴ? አይ ምናልባት ለብቻው መሆን ፈልገው ይሆናል። ስለዚህ መሄድ የለብኝም። እንዴትስ ነው የአባቱ ሀዘን የሚወጣለት? ምን ነው በዛው ሄደሽ ቀረሽ እህቴ? የት ሄደሽ ነው? ያው ጠርታውን ስለነበረ ቶሎ ከመጣ ብዬ ነው። ለዛ ነው። ምግብ በላሽ? አዎ በልቻለሁ።
ደህና ደሩላችሁ ነው የመጣሁት። ትንሽ አትቆይም? ከደከመሽ ግን ግቢና ተኝ በቃ። አይ እቆያለሁ። እናንተን ሳያችሁ ነው ድካም የጠፋው። እሺ በቃ። ምን ነው ልሂድ በቃ። እንቅልፌ በጣም መጣ። ተዋት፣ አታስጨንቋት። በቃ ትሂድ። ነገም እኮ ሌላ ቀን ነው። ሲነጋ ታወራላችሁ። እሺ በቃ ደህና ደሪ። ቻው ኑኑዬ፣ ሰላም ደሪ። እሺ ቻው በቃ ደህና ደሩ። ግን ኑኑዬ የማወራሽ ነገር ነበረ። ወይ ውጭ ወጥተን እናውራ እንዴ? እሺ ወንድሜ ና እንሂድ። ወይ መሲ፣ ወንድምሽ ግን ምን ጉድ ነው? አንቺ ራስሽ ምን ጉድ ነሽ? ቆይ እሱን ስታይ እንዴት ነው የሚያደርግሽ? እንዴትስ ቢያደርገኝ? መቼ አንድ እንኳን ዞር ብሎ አየኝ? በቃ እሱ ባህሪው ነው። ምን ታረጊዋለሽ? ምንስ ባህሪው ቢሆን እንደዚህ እያዋራሁት? ቆይ አንቺ ራስሽ ምን ሆነሽ ነው እሱ ጋር ስትሆኚ እንደዛ የምትሆኚው? እንዴትስ ብሆን? ግን መሲ ከኔ ጎን ነው የምትቆሚው? እውነት እንዴትም አድርገሽ ቢሆን እንዲያወራኝ አድርጊ። እያናገርኩ ዝም ሲለኝ እኮ ቅጥል ነው የምለው። ኧረ ከዚህ ውስጥ አውጪኝ። ከሁለታችሁም ጎን አልቆምም። አታረጊውም መሲ፣ እገልሻለሁ። ወንድሜ ባህሪው ነው እያልኩሽ እኔ ምን ማድረግ እችላለሁ ብለሽ ነው? አረ ምንም ባህሪው ይሁን መቼም አንቺነቱን መስማቱ አይቀር። እሺ ሞክርልሻለሁ። አንቺ አስቸጋሪ። ውይ እንደዚህ ነው የሚባለው። ቆይ ግን አንቺ የእውነት ወደሽ ነው እንዴ? ይሄን የመሰለ ልጅ ባልወደው ነው የሚገርመኝ። ያንቺ አንድ ሳምንት ፍቅር ነው። እስኪ እናይሻለን። አረ ይሄ እንደዛ አይደለም። ቆይ ግን ያቺ ሴጣን አገኘችሽ እንዴ? ውይ ለካ ጉዴን አልነገርኩሽም። ያቺ ማትረባ በጥፊ ያላቃጠለችኝ መሰለሽ? ታዲ ምርሽ ነው። ተይው በቃ። በዚህ ደስታ ቀንሽ ይሄንን አናወራው። ነገ እሷን ጉዳይ እንመለስበታለን። አዱዬ በይሳት ምን ታደርጋለህ? አንቺ ራሱ በይሳት ታደርጋለሽ። ምን የተፈጠረ ነገር አለ እንዴ? አዎ በጣም ደብሮኛል። ምን ስለመጣሽ ነው የደበረሽ? በእውነት እንደዛ አይደለም። እና ሌላ ምን ተፈጠረ? ቆይ ምን ሆነሽ ነው? እኔ እንጃ ምን እንደሆንኩ አላውቅም። ምን በጣም ነው የሚከፋኝ። እርግጠኛ ነሽ ያለ ምክንያት ነው ዝም ብሎ የሚከፋሽ? አዎ በጣም ብቸኝነት ይሰማኛል። እንዴ እኔ እያለሁ? እባክህ ዝም በል አንተ ራስህ ተይኝ የለ እንዴ? ያው ነገሮች ስለተደራረቡብኝ ቢሆንም ግን አልተውሽም። እሺ አዱዬ ወይ ቆይ እኔ ላንተ ምን ነኝ? ማለቴ ትወደኛለህ እንዴ? ቆይ ምን ማለት ነው? አንቺ እኮ ብቸኛዋ እህቴ ነሽ። አይደለም ወደ ደህንነትልሻለሁ።
እሺ ምን አኮረፍሽ? እንደረድሽ የሚፈልግ አረ እንደዛ አይደለም። ቶሚ ወይ ወዴ ዛሬ ደስ የሚል ቀን ነው አይደል? እጅግ በጣም ሄሉዬ፣ በጣም ተጨናንቄ ነበር። አሁን ግን ኑኑ ተገኘች። ኑኑ ተገኘች ማለት ግን ይሄን ጉዳይ ተዋዋለሁ ማለት አይደለም። እንዴት ቶሚ? ከምሬ ነው ሄሉዬ፣ በጭራሽ ይሄንን ጉዳይ አልተውም። የገቡበት ገብቼ እነማን ይሄንን ጉዳይ እንዳደረጉ ትደርስበታለሁ። ቶሚዬ ውስጤን በጣም እየጨነቀኝ ነው። ምን ነው ሄሉዬ? እኔ እንጃ ምን እንደሆነ እኮ አላውቅም፣ ግን እየጨነቀኝ ነው። ዝፈንልኝ ሄሉዬ። ዛሬ እንዴ? ዛሬ አይደለም አሁን ነው የምፈልገው። ማሪ በጣም ደክሞኛል። ቶሚ ደግሞ ተው እንደው በቃ አንቺንማ እንዲከፋሽ አልፈልግም። በቃ ዘፍነልሻለሁ። እሺ አትጋርደኝ ልይበት የነገ ተስፋዬን ሳይጠፋ ሻራው ትዝታው ቢነግስም አለፈ ዓመት ዝናብ ዛሬ አይታረስም። ትዝታ ሰበብ ላለፈው ሲጨነቅ ስንት ሰው አለፈ ከአምላክ ሳይታረቅ። ገነባለሁ እንጂ ድካሙ ቢያመኝም ለፈረሰው ቤቴ ሳልቅስ አልገኝም። ያለፈ ላይ ቀይር በከንቱ ይሞታል፣ ያለፈ ላይ ቀይር በከንቱ ይለፋል። መቼም ሰው ደፋር ነው ፈጣሪን ይጋፋል። ትንሽ ልፍ ሲሉ እልፍዬ ተገኘን፣ ትንሽ ልፍ ሲሉ እልፍዬ ተገኘን። ደሃ ነው በልቡ ሞቱን ተመኘ። ወንድሜ ምንድን ነው እሱ የምትነግረኝ? ኑኑዬ እንደው ግራ ገብቶኝ እስከማገኝሽ ቸኩዬ ነበር። ምንድን ነው እሱ ንገረኝ። እትዬ ወደ ገጠር መጣ ሰብለን አግኝታት ነበር። ምን? የእኛ እትዬ? ወንድሜ ሰው ተሳስተው ነግረው ይሆናል። እንዴት ሆኖ ነው እትዬ ሰብለን የምታገኛት?
ሲጀመር ምን ልታደርግ ሄዳ? እሱን እኔም አላውቅም፣ ግን ሰው ተሳስተው አይደለም የነገሩኝ ትክክል ነገር ነው። ይሄ እንዴት እንደዚህ ሊሆን ይችላል? እኔ ይሄን ማመን አልችልም። ታዩ በደንብ አጣርቼ እነግርሻለሁ። አንቺ ግን ራስሽን ጠብቂ፣ ተጠንቀቂ። አንቺ የሆነ ነገር ከሆንሽ እና እኔም ሆነን እኔ በሰላም አንኖር። እሺ ወንድሜ፣ በደንብ እጠነቀቃለሁ። አንተ አታስብ። እና እንዴት ነው እዚህ ተስማምቶሻል? ባይስማማኝም ምንም አማራጭ የለኝም። አይዞሽ፣ ነገሮች ተስተካክለው ወደ ቤታችን ሁላችንም ተሰባስበን እንመለሳለን። ከዚህ በኋላ መመለስ እህር አላስበውም። እንዴትም ብዬ እዚሁ የተሻለ ነገር እንፈልጋለን። የኔ ውደት፣ የኔ ባቶኝ ምን ይውጠኝ ነበር እኮ። ማን ያለቃቀስብ ነበር? ግን ኑኑዬ፣ እኔ እዚህ ቤት ውስጥ የሆነ ያልተዋጠልኝ ነገር አለ። ምንድን ነው እሱ ያልተዋጠልህ? እሱን እኔም አላውቅም። ቆይ የተላክሽ ሰዓት ያየሽው እንግዳ ነገር የለም? ምንም ነገር የለም። ዝም ብሎ ዱርዬዎች ናቸው እኮ። አይ አይመስለኝም። የተያዝሽበትን የመኪና ቁጥር ማን የሚሉት የአዶናይ ያውቀዋል ይመስለኛል። ተረጋጋ፣ ለማንም ምንም እንዳትል እያለኝ ነበር። ምን እያልክ ነው ወንድሜ? አልገባኝም። ተይው በቃ አላስጨንቅሽ፣ ብቻ አንቺ ተጠንቀቂ። እኔ ግን ይሄንን ነገር አልተውም። ምን? ማን እንደያዝሽ የግድ ማወቅ አለብኝ። ተው በቃ፣ አሁንም ወጥቻለሁ። ብትወጭስ? በይ ተይው በቃ። በበቀልሽ እንተኛ። በዛ ላይ ብርድ ይመታሻል። አይ እና ልበረደኝም። እዚህ ትንሹ እንቆይ። አይ መግባት አለብን። እኔም በጣም ደክሞኛል። ልተኛ። እሺ በቃ። እኔ የምልህ ውዴ፣ ወይ ማሬ፣ እዚህ መሳቢያ ውስጥ የነበሩት ፋይሎች የት ሄደው ነው? ባለፈው እኮ ቤት ሳስተካከል አጣኋቸውና የት ሄደው ነው ብዬ ነው። ቦታ ቀይሬላቸው ነው አሉ። ምን ነው ሄሉዬ? አይ ምንም፣ ያው እዚህ ቤት ውስጥ በጣም ብዙ ሰው ስለበዛ ሳጣቸው ግራ ተጋብቼ ነው። እኔም እኮ ይሄንን ብዬ ነው ያነሳሁት። ጎበዜ ነው ይባል እና ከዚህ አንስተ የት አደረግከው? አለ እዚሁ ቤት ውስጥ ነው። አንቺ እንዲህ አይነት ነገር ሊያሳስብሽ አይገባም። እሺ ውዴ። ለመሆኑ ስራ እንዴት እየሆነልሽ ነው? ቆንጆ ነው። ያው ሰሞኑን ብዙ ነገር እያጋጠመን ስለነበር ትኩረት እዚህ ላይ ነው። ገባኝ። አንቺ በቃ ከዚህ በላይ አትጨነቂ። እሺ በቃ ዛሬ እኔ አንተ ልጃችንን ቁርስ እንበላለን። ደስ ይለኛል። ሙሉ ቤተሰቦች ሰብሰብና አብረን እንብላ። ላይንዬም ዛሬ ቤቱን አስተካክላታለሁ ብያለሁ። ቶሚዬ፣ ኧረ ትንሽ እንኳን አረፍ። በሀሳብ ላይ ሀሳብ ተደራረበብህ እኮ። አይ የኔ ሚስት፣ አሁን ይሄ ምን ያስቸግራል ብለሽ ነው? ባይሆን አንቺ ለእያንዳንዱ ነገር መጨነቅና ማሰብሽን አቁሚ። እሺ ውዴ። ደግሞ ሳልነግርሽ ስለ ጋሼ አዲስ ነገር አለ። ምን? የምን አዲስ ነገር? መጀመሪያ እግት የወሰዱበት ቦታ ተገኝተዋል። ወደ እገታው ቦታ ደግሞ ሰዎች ከመኪና ወርደው ሲገቡ ታይተዋል። በዛ ላይ ገደለች የተባለችው ሴትም እንደታየች ነው እኔ መረጃ የደረሰኝ። ወይኔ ጉዴ! ቆይ እንዴት ይሄ ሊሆን ይችላል? አረ ይሄማ ሊሆን አይችልም እንዴ! የሰው ቁስል አይቀስቅሱ፣ በቃ አርፎ ይቀመጡ። ውዴ እውነቴን ነው የምልሽ፣ ገዳዩን ሳላገኝ የአዶኒን እንባ ሳላብስ እውነተኛ እንቅልፍ አይወስደኝም። ውዴ እውነቴን ነው የምልሽ። እሺ በቃ እኔ ኤክሹን ለቁርስ እንድትወርድ ልንገራት። አንተ ደግሞ መጨረስ ያለብህን ነገር ጨራርሰህ ውረድ። እሺ
እሺ ክርክሩን ታዩና አሁን ቶሎ ለመውጣት ሞክሪ። ያው በክላስ ሰዓት ነው የምወጣው። ስሚ ስርዓትሽን ብትይዥና የተባልሽውን ብቻ ብታደርግ ይሻልሻል። ያለዛ ምን እንደሚፈጠር ታውቂያለሽ። አውቃለሁ። ደጋግመህ መናገር አይጠበቅብህም። በጣም ጥሩ። በቃ የተለመደው ቦታ እንገናኝ። አሪፍ መላ ይዘሽ ነኝ። አረ እጅ ላይ ምንም የለም። እሱን እኮ ነው አይመለከተኝ። ከእናትሽ ወይ ከአባትሽ ተቀበይ። ደግሞ ይኸውልሽ ውጪ ባልኩሽ ሰዓት ሳትውጪ ትንሽ ከዘገየሽ ቤታችሁና ቤተሰቦችሽ በጣም ስለናፈቁኝ እመጣለሁ። ወይ ማሬ ግን አልተነሳሽም? ሄሎ፣ እንዴት አደርሽ አለቃ? ደህና ነኝ። ስማኝ፣ ቤቱ ተገኝቷል እያለኝ ነበር። በጣም ተጨንቄያለሁ። የምኑ ቤት? ተሺን የገደልንበትን ነው? አዎ እሱን ተገኝ እያለኝ ነበር። በዛ ላይ ዛሬ ወደ ቤቱ ይሄዳል። ምን እንደማደርግ አላውቅም። እጭ ምን አይነት ጣጣ ነው? ለማንኛውም አብረው ሂድ እሺ። ቀድመ ማስተካከል ያለብህን ነገር አስተካክል። እኔ እናንተ በኋላ እንገናኛለን። ማም ከማን ጋር እንደዚህ የምታወሪው? ማሪ ተነሳሽ እንዴ? ከስራ ባልደረባዬ ጋር እያወራው ነበር። ግን እኮ በጣም ትጨንቀሻል። ኧረ አልተጨነቅኩም መስሎሽ ነው የሚሆነው። በይ ከነቃሽ ተነሽና ታጣጥብሽ ቁርስሽን ብይ። ማሚዬ አንድ ነገር ልጠይቅሽ ነበር። ምንድን ነው እሱ? ምን ፈልገሽ ነው? ጠይቂኝ። ትንሽ ብር ፈልጌ ነበር። የምን ብር ማሪ? ለምን ፈልገሽ ነው? ምንም አንዳንድ ነገሮችን ለመገዛት ነው። ለዛ ነው። እሺ እኔ ቆንጆ እሰጥሻለሁ። አሁን ተነሽና ለቁርስ ተዘጋጃች። ማሚዬ ስወድሽ እኮ። ታዲ ተነሺ፣ ከነጋ እኮ ቆየ። ኧረ አንቺ ልጅ ተነሺ እባክሽ። አደርሽ መሲ? እንዴት አደርሽ? በቃ ቤቴን አስተዋችሁኝ ማለት ነው? እኔ ነኝ እንዲያስተዋኩሽ? አንቺ ራስሽ እኮ ነሽ ማታ ማታ እየመጣሽ ያለሽ። ምን ነው ልጅት፣ በማደር የተናደሻል እንዴ? በጣም ወረኛ። ይልቅ ተነሺ፣ ሄለም እንዳለችሽ ንገሪኝ። ለምንድን ነው የመታቻት እያልኩኝ ሳስብ ነው ያደርኩት። ውይ መሲ፣ ገና ከመንቃቴ ጠዋቴን አታበላሹ። አይ ንገሪኝ፣ ማወቅ አለብኝ። የደበኩትን ስልክ አግኝታ ሰጠችኝ። በዛ ላይ ደግሞ እንዴት እንደሆነ አላውቅም፣ ምንም አይነት ማስረጃ ውስጡ የለም። ኧረ ተይ። እና ሆን ብለሽ እንዳስቀመጥሽው አወቀች ማለት ነው? አዎ መሲ፣ ቀላል ሰው አይደለችም። ብታይ መሲ፣ እኔ ሰው አልፈራም። እሷ ግን በጣም አስፈርታኝ ነበር። አረ እሷ ሰው አይደለችም። ቆይ ምን አለች? በህይወቴ አይቼ የማላውቀውን ጥፊ ነው የመታችኝ። በዛ ላይ ደግሞ የማስፈራሪያው ናዳ። አረ ደግሞ ምን ብትለኝ ቆንጆ ነው። ምን አለች? ቀኝ እጅ ሆኜኝ አላለችም? አልገባኝም። እንዴት? መሲ፣ ሳስበው እንደምታስታውሽ አውቃለች። ባላወቀ ሙድ መጫወት ፈልጋ ነው። ብታይ እኮ እኔ ላይ እንዴት እንዳደረጋት። ወይኔ፣ እሱ ነገር ለእኔም ታውቆኛል። ትናንትና መታ ሕክምና እንዳለን ብላ ፋጣኝ ነበረ። ግን ከዛ በኋላ ሌላ ችግር አጋጥማት መሰለኝ ተመልሳ አልመጣችም። ብቻ ከእሷ ጎን ኮንኩኝ በጣም ብዙ ገንዘብ እንደምትሰጠኝ ነገረች። ደግሞ ምን ነበር ያለች? ይሁን ነገር ብላይ ነበርኩ። ክብር እንደምታገኝ። ኧረ መሲ፣ ክብር ስትል ልዴቱን ትቼ ሳቄን ልለቀው ነበር። እና አንቺ ምን አልሻት? እንዴ ምን እላታለሁ? ገንዘብ እኮ ሰጥሻለሁ ያለች። አይኔን አላሽም የኔ እናት። ጓደኛዬን ከድቼ አንቺ ቀኝ እጅ ሆናለሁ አልኳት። ጅል። ምንም እላት መስልሻል መስጊ? እውነተኛ ጓደኝነት እኮ ከሁሉም ነገር በላይ ነው። አውቃለሁ ታዲያ፣
እንደው ስራዋ ስለገረመኝ ነው አጠያይቂ። ግን ያለባት ችግር የጤና ችግር ይመስለኛል። ሰው እንድነው ነገር ስራው ሁሉ ተንኮል የሚሆነው። ይኸውልሽ ማመሲ ምን አሰብኩ መሰልሽ? ምን አሰብሽ? በሆነ በማይታወቅ ጽሁፍ ስለሷ የምናውቀው እንዳለ ጽፈን ለምን ለጋሽ አንሰጠው? አረ በእናትሽ ታዲያ አታስቂ። ይኸውልሽ እኔ ካንቺ የተሻለ አሪፍ ሀሳብ አለኝ። እሺ ምንድነው ንገሪኝ። ለምን እሺ ብለሻት አብረሻት አትስማሚ? እንደዛ ካልሆነ መቼም አትፈታሽም። ደግሞ በዛ ላይ እዚህ ቤት ራሱ ድርሽ እንዳትይ ነው የምታደርግሽ። እንዴት ሆኖ ነው ከሷ ጋር የምስማማው? ያው ከሷ በላይ በማስመሰል ነው። ሌላ እንዴት ይሆናል? አረ እኔ እንደዛ ነገር አልችልም። ወደዛ አቦኔ እዚህ ቢባል መጣ ነው የሚቀለኝ። እመኚኝ ታዲ፣ ይሄ ትክክለኛው መንገድ ነው። በደንብ አድርገን ልንቆጣጠራት እንችላለን። አይ እኔ እንደዛ አይመስለኝም። እኔ ግን ይመስለኛል። ዝም ብለሽ እመኚኝ። እሺ እንዴት? ይኸውልሽ